ሰላም ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች እንኳን በሰላም ወደ ዜድ ኪችን መጣችሁ። አዲስም ከሆናችሁ እንዲሁ እንኳንም በሰላም ዜድ ኪችን ተቀላቀላችሁ። ዜድ ኪችን መጣችሁ ምንም አታጡም። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ዛሬ ደግሞ ዛሬ የውላችሁ ይሄንን የመሰለ ቆንጆ ምግብ ይዤላችሁ መጥቻለሁ። በጾም ሰዓት ወይ ደግሞ በማንኛውም ሰዓት ሰርተን መመገብ የምንችለው የነጭ ቦሎቄ ከአትክልት ጋር ረኮት ቲማቲሜን ትንሽ ቀቅዬ በፈጭቼው ነው በደንብ በስሙዚ መፍጫ ማለት ነው። ይሄኛውን እንደምታዩት ነጭ ሽንኩርት አለኝ፣ ብላክ ፔፐር ወይ ደግሞ ዋይት ፔፐር ቁንዶ በርበሬ፣ ጨው ነው የሚያስፈልገን ይሄንን ምግብ ለመስራት ማለት ነው። አሁን እንደምታዩት ዘይቴን አግዬ ነጭ ሽንኩርቴንና ሽንኩርቴን አንድ ላይ ነው የምከተው። አሁን ኦልሞስት በስሎልኛል ወደ 5 ደቂቃ የሚሆን። አሁን እዚህ ጋር ያዘጋጀሁትን ቲማቲም ፍሬሽ ቲማቲም ነው። ፍሬሽ ቲማቲም ከሌላችሁ ደግሞ የጣሳውን ቲማቲም መጠቀም ትችላላችሁ ማለት ነው። እጨምራለሁኝ። ከዛ በኋላ በደንብ አድርጌ አዋህጄ ቢያንስ ከ5 እስከ 8 ደቂቃ አብሬ አበስለዋለሁኝ ማለት ነው። ያው እንደምታዩት አሁን አብስየዋለሁኝ በደንብ። ከዛ እዚህ ጋር ደግሞ ፍሬሽ ቶማቶ አንድ ቶማቶ አለኝ ጎረድ ጎረድ ተደርጎ የተከተፈ ማለት ነው። አጠቃላይ 3 ቲማቲም የተጠቀምኩት ማለት ነው። ይሄንን ያው በደንብ አብስየው ደግሞ መለሳለሁኝ። አሁን ካሮቴን እጨምርና በደንብ አበስላለሁኝ ማለት ነው። ካሮቴንም እንደዛው ያው ቪዲዮ እንዳይበዛባችሁ በማለት ነው አጠራ ጠራ አድርጌ የማሳያችሁ። መልኩ አቀላቅለን እናበስላለን። ካሮታችን ያው እስከሚበስል ወይ ደግሞ እናንተ እንደምትወዱት አበሳሰል ማብሰል ትችላላችሁ ማለት ነው። እዚህ ጋር እኔ ዋይት ቁንዶ በርበሬ ነው የምጠቀመው ዛሬ። ግማሽ የሻይ ማንኪያ የምትሆን ኢቭን ሩብ ግማሽም አይደለም ሩብ የሻይ ማንኪያ የምትሆን እጨምራለሁኝ። ከዛ በኋላ ከድኜ አበስላለሁኝ። እዩት፣ በጣም ነው የሚያምረው። ሽታውም ልዩ ነው እንደዛው ማለት ነው።
እና ድንቹን ከጨመርኩኝ በኋላ ድንቼን ብዙ አላበስለውም። ጀስት ገንፈል ልል ሲል ቦሎቄን ከታለው ማለት ነው። ይሄንን ማደርገው ለምንድን ነው? ያው በተፈጥሮ ድንች ቶሎ ስለሚበስልና ስለሚቦካ እንደዛ እንዳይሆንብን ውሃዬን ጨምሬ ትንሽ ውሃ ጨምሬ ገንፈል ካረኩት በኋላ ነው የምጨምረው ብያችኋለሁ። እንግዲህ ተከታተሉኝ። ያው የቀረኝም ምንም ውሃ ጨምሬያለሁኝ። እዩት አሁን እንደምታዩት ያው በደንብ አልተንተከተከም ገና። ምን እንደማደርገው ቦሎቄን ጨምራለሁ ማለት ነው። ለአንድ 15 ደቂቃ አንድ ላይ ከ10 እስከ 15 ደቂቃ አበስለዋለሁ ማለት ነው። ምርጫ ማለት ነው። እኔ ያው ከራይዝ ጋር መመገብ ይቻላል ከምትፈልጉት ጋር እናንተ ከምትፈልጉት ጋር ሰርታችሁ መመገብ ትችላላችሁ። ምክንያቱም በጣም ቅልል ያለ የማይከብድ ምግብ ነው። ለአራት ሰዓት ብትሉ ምሳ ሰዓት ብትሉ ማንኛውም ሰዓት ተሰርቶ መብላት ይቻላል እና በጣም ቀላል ነው። በዚህ መንገድ እንግዲህ ያው ሰርታችሁ ምናልባት ያልሞከራችሁት ካላችሁ
እሺ ውድ ተከታታዮቼ የዛሬ ቪዲዮ ይሄንን ይመስል ነበረ። እስካሁን አብራችሁን ለቆያችሁ ሁሉ ምስጋናዬ የላቀ ነው። ከልብ አመሰግናለሁ። ሰርታችሁ ሞክሩት እላለሁኝ። የሞከራችሁትም ካላችሁ ኮሜንት ላይ ያው አሳውቁኝ። እንግዲህ ቪዲዮውን ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዲሶች የነበራችሁም እንደዛው ሼር እና ላይክ ኮሜንት ማድረጋችሁን አትርሱ።